የበታችነት ስሜትን እንዴት ማስወገድ እንችላለን? ከዛሬው መጽሐፍ ለዚህ ምላሽ የሚሆኑ አንዳንድ ጠቃሚ ሐሳቦችን በስፋት ለማየት እንሞክራለን። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። አንድ ዝነኛ የፊዚክስ ሊቅ በአንድ ግለሰብ ውስጥ ኒውዮርክን ማጥፋት የሚችል በቂ የአቶሚክ ኃይል አለ ሲል ተናግሯል። ይህ አባባል ላዩን ብቻ ከምንረዳው ይልቅ በጥልቀት ለመረዳት ስንሞክር በእኛ ውስጥ ኒውዮርክን የሚያክል ትልቅ ከተማ በትንትኑን ለማውጣት የሚችል በቂ የሆነ ኃይል አለ ማለት ነው። ከፍ ያለ ደረጃ ላይ የደረሰው ፊዚክስ የሚነግረን ይህንኑ ነው። እንደዚያ ነው። ታዲያ ይህ የማይካድ ነገር ሆኖ ሳለ የዝቅተኝነት ወይም የበታችነት ስሜት የሚሰማን ለምንድን ነው? በውስጥህ በዓለም ውስጥ ትልቋን ከተማ ማፍረስ የሚችል በቂ የሆነ ኃይል ካለ በሕይወትህ ውስጥ ያሉትን ሁሉንም መሰናክሎች ለማሸነፍ በቂ የሆነ ኃይል በውስጥህ አለ ማለት ነው። በሂሳብ ቀመር የምናውቀው የጥንቱ ፈላስፋ ፓይታጎረስ ራስህን እወቅ ሲል በውስጣችን ያለውን ኃይል መገንዘብንም ይጨምራል። ራስን ስታውቅና በራስህ ውስጥ ትልቅ ነገር እንዳለ ስትገነዘብ በውሸት የበታችነት ስሜት ስለተሸነፍክ እንጂ ተሸናፊ ሰው መሆን እንደሌለብህ ታውቀዋለህ። የሰው ልጅ በብዙ አጋጣሚዎች ሽንፈት ይሰማዋል። ጭንቀትና ተስፋ መቁረጥ በውስጣችን ይነግሳሉ። መቀጠል የለብንም ወደሚል ነገርም እንደርሳለን። የተሸነፉ የመሆናቸውን ሐሳብ የሚቀበሉ ሰዎች ብዙ ጊዜ ይሸነፋሉ። ምክንያቱም አንድ ታዋቂ የሥነ ልቦና ባለሙያ እንዲህ ሲል ተናግሯል። በሰው ልጅ ተፈጥሮ ውስጥ አንተ ራስህ እንደሆንክ የምታምነውን የመምሰል ጥልቅ ዝንባሌ አለ። ስለዚህ እንደተሸነፍክ የምታስብ ከሆነ ተሸናፊ ትሆናለህ። ምንም እንኳን በውስጥህ የኒውዮርክን ከተማ ማጥፋት የሚችል በቂ የአቶሚክ ኃይል ቢኖርህም መሸነፍህ እውነታ ሊሆን ይችላል። ግን ማስተዋል የሚገባን ነገር አለ። እሱም ደስታና ስኬትን የሚቀናጁ ሰዎች ጭንቀት ውስጥ በገቡ ጊዜ ወዲያው የሚያስጨንቃቸውን ያንን ሐሳብ ማውጣትና ማባረር የሚችሉ ሰዎች ናቸው። እነዚህ ሰዎች ሁኔታዎች ወይም ጠላቶች የሚያመጡባቸውን የሽንፈት ሐሳቦች አንቀበልም፣ አሻፈረን ይላሉ። ሽንፈት የሚያስከትለው አዘውትሮ ስለ ሽንፈት ማሰብ እንደሆነ ስለሚያውቁ ቀና ሐሳቦችን ማሰብ ልማዳቸው ያደርጋሉ። ባለመረታት የጽናት ሐሳቦችን ያራምዳሉ። አእምሯቸው ድልን ማሰብ ተለማምዷልና ድል ያለ ጥርጥር የእነርሱ ትሆናለች። በመሰረቱ የበታችነት ስሜት ማለት በተለምዶ ከሌሎች የበታች እንደሆኑ የሚሰማን ስሜት የሚነሳው በልጅነት ወቅት ካገኘነው የተሳሳተ አስተሳሰብ ወይም በኋላኛው ዘመናችን ከሚያጋጥመን ተሞክሮ ሊሆን ይችላል። የበታችነት ስሜት በራስ አለመተማመን ሐሳብ ዙሪያ ያሉ በስሜት የተሞሉ ሐሳቦች ስርዓት ተብሎ ሊገለጽ ይችላል። የበታችነት ስሜት ምልክቶች አንተ ለማካካስ በምትፈልግበት መንገድ ሊታወቅም ይችላል። ያም ድብቁ አእምሮ የበታችነት ስሜትን ለማስተካከል በሚጠቀምበት ዘዴ ነው። የተወሰኑ የማካካሻ አይነቶችን በአጭሩ ከተመለከትን በራስ አለመተማመን በሰው ባህሪ ምን ያህል ተጽዕኖ እንደሚያሳድር አጠቃላይ ግንዛቤ ይኖረናል። ከመጠን በላይ ራስን አግዝፎ የማየት የስብዕና አይነት አለ። ይህ አይነቱ ችግር ያለበት ሰው በስነ ስርዓት ከመራመድ ይልቅ ጉራን በሚያሳይ መልኩ እንደ አውራ ዶሮ ይንጎራድዳል። በአጭሩ ቁንን ይሆናል። ሲያወራ ድምፁ አይጣል ነው። ይህ ሰው ከፀሐይ በታች ስላለ ስለምንም ነገር ያወራ በጉዳዩ ላይ የሱን ያህል የሚያውቅ እንደሌለ ያህል ራሱን ይሰቅላል። ብዙ ጊዜ እንዲህ አይነቱ ሰው አቤት ትምክህት እንላለን። ነገር ግን የተሻለ የሚሆነው ምንኛ ታሟል ብንል ነው። ሰውየው ራሱን ይቆልላል እንጂ ውስጡ ግን በጣም የተጎዳና ብቃት የለኝም የሚል እንደሆነ ልናውቅ ይገባል። ራሱን ከፍ ከፍ አድርጎ እንዲያሳይ የሚያደርገው ያንን በውስጡ የታመቀውን ባዶነት ለመሸፈን አእምሮ በድብቁ ሕሊናው የፈጠረለት ዘዴ ነው። ይህንን አውቆና ሆን ብሎ የሚያደርገው ሰውየው ሳይሆን ለባዶነቱ መፍትሄ ያገኘው ድብቁ ሕሊናው ነው። በተመሳሳይ ምክንያት ደግሞ የዚህን ቀጥታ ተቃራኒ የሚያደርጉ ማለትም ራሳቸውን ከሚገባው በላይ ዝቅ የማድረግ ችግር ያለባቸው ሰዎች አሉ። ሌላኛው የማካካስ ባህሪ መግለጫ ደግሞ ሰዎች የዝቅተኝነት ስሜት በጣም አስቂኝ ወይም ከሕፃን የሚጠበቅ አይነት ነገር በመናገር ወይንም በማድረግ የሚያሳዩበት ነው። ከዓመታት በፊት
በአንድ የግል ጋዜጣ ላይ በምሰራበት ጊዜ እንዲህ አይነት ባህሪ ያላት ሴት እንደነበረች አስታውሳለሁ። አንድ ቀን የጋዜጣውን ቢሮ በር በእርግዳ በመግባት ከህብረተሰቡ ተግባር ጋር በተያያዘ በጋዜጣ ላይ በወጣው ፎቶ ላይ የሷ ምስል ባለመኖሩ ቅሬታ አቀረበች። ቢሮውን ለቃ ከወጣች በኋላ ዋና አዘጋጁ እኔ የዚህ ሴትዮ ነገር አይገባኝም አለ። እኔም በወቅቱ አልገባኝም ነበር። አሁን ግን የገባኝ ይመስለኛል። ይቺ ሴት በልጅነቷ የጣለችውን ሁሉ የሆነ ሰው ያነሳላት ነበር። ባለቀሰች ቁጥር የምትፈልገውን ታገኝ ነበር። ስለዚህ አሁንም ትልቅ ሆና በጮኸች ቁጥር ዓለም ሁሉ እንደ ሕፃን እንዲያባብላት ትፈልጋለች። በመሰረቱ እሷ አሁንም በቂ ያለመሆን ጠንካራ ስሜት ያላት ሕፃን ናት። እናም የዝቅተኝነት ስሜት በሕፃን አይነት አባባል ወይም አድራጎት ታሳያለች። አንዳንዴ ይሄ የዝቅተኝነት ስሜት በሚገርም መልኩ የሚገለጽበት ሁኔታም ይፈጠራል። ጥልቅ የሆነ ውስጣዊ ብቁ ያለመሆን ስሜት ራሱን ምክንያታዊ ባልሆነ የበላይነት ምኞት ይገልጻል። በልጅነቱ በሌሎች ጫና ውስጥ ያደገ ሰው ኋላ ላይ ይህንን ለማካካስ በሌሎች ላይ የበላይ ለመሆን ይፈልጋል። ነገር ግን ይህ ሰው በአብዛኛው የዚህ አመለካከቱ ምክንያት ምን እንደሆነ አያውቅም። አብረውት ያሉትም እንደዚያው። በማንኛውም ያልተለመደ ስሜታዊ ሁኔታ ውስጥ ድብቅ የበታችነት ስሜት የሚያስከትሉ ሌሎች ምክንያቶች በጥበብ ሊመረመሩ ይችላሉ። የዝቅተኝነት ስሜት ሰለባ የሆነ ሰው ሁልጊዜም ቢሆን ወደ ሽንፈት ያደላ አስተሳሰብ ይኖረዋል። ነገር ግን ተቃራኒውንና ቀደም ሲል በተመለከትነው ጥቅስ የተመለከትነውን አስተሳሰብ ስናዳብር አሸናፊ እንሆናለን። እዚህ ጋር አንድ ምሳሌ ማንሳቱ ጠቃሚ ይመስለኛል። አንድ የቆየና ሁለት እንቁራሪቶች በጥልቅ ኩሬ በተሞላ ዕቃ ውስጥ ስለወደቁበት አጋጣሚ የሚናገር ተረት አለ። እነዚህ እንቁራሪቶች ከዛ ጉድጓድ ለመውጣት ቢፍጨረጨሩም አልቻሉም። ብዙ ጣሩ፣ ተላላጡ፣ ለመዝለል ሁሉ ሞከሩ፣ ግን መውጣት የሚባል ነገር የሚሳካ አልሆነም። በመጨረሻ አንዱ እንቁራሪት አሉታዊ አስተሳሰብ መያዝ ጀመረ። ሽንፈትን አልቀበልም ብሎ በማሰብ መሞከሩ ሳይሳካለት መቅረቱን እየጠበቀ በተደጋጋሚ እሁን እንዲሆን ያለማቋረጥ ሞከረ። ከዚያም እንዲህ ሲል ማሰብ ጀመረ። መሞቴ ላይቀር ምን አደከመኝ፣ በሰላም ልሙት አለ። እናም በፍጹም ተስፋ የመቁረጥ እምነት በሱ ውስጥ ተፈጠረ። በመቃብሩ ላይም በዝቅተኝነት ስሜት በመጎዳት ሞተ የሚል ተጻፈለት። ሌላኛው እንቁራሪት ግን የብረት ያህል የጠነከረ ስብዕና ያለው ስለነበረ የቆየበት አስተሳሰብ ልምድ ፍጹም የተለየ ነበር። ከብዙ መሰል የማይበገሩ እንቁራሪቶች ማህበረሰብ የተገኘ ነውና ጥሩ አስተሳሰብ ነበረው። አስተሳሰቡም እንዲህ የሚል ነው። ከዚህ ጉድጓድ ውስጥ ለመውጣት በማደርገው ጥረት ልሞት እችል ይሆናል፣ ግን ሞክሬና ተፍጨርጭሬ ብሞት ክብሬ ነው። ተሸንፌማ አልሞትም። ምናልባት ተሳክቶልኝ በወጣ ትልቅ ድል አለው ሲል ለራሱ ያስባል። ስለዚህ በዚህ ስሜት የቻለውን ሁሉ በጽናት በጥንካሬ ሞከረ። በኃይል ለመውጣት ተፍጨረጨረ። ዞር ዞር እያለም መንቀሳቀስ ጀመረ። ከዚያ እግሩ ስር እንደ በፊቱ ሳይሆን የሆነ ጠንከር የሚል ጠጣር ነገር ተሰማው። ለካ ከዚህ ውስጥ የመውጣት የሚችልበት መንገድ ነበር። እንደዚያ በማድረግ ቆየና በመጨረሻም ያለውን አቅም ሁሉ ተጠቅሞ ለመውጣት ቻለ። በሃይማኖት የታነጸ እምነት የሰው ልጅ ሽንፈትን ዕጣ ፈንታው ላለማድረግ የቻለውን ያህል በጽናት እንዲፍጨረጨር ያስችለዋል። እንዲህ አይነቱ ሰው ጊዜያዊ እንቅፋቶችን ለስኬታማ መረማመጃ መንገዶች አድርጎ ይመለከታቸዋል። እናም ሰዎች ወደ ሽንፈት በቀረቡ ጊዜ እንኳን እንዲጠነክሩ የሚያደርጋቸው ይሄው ነው። በእግዚአብሔር ካመኑና በሚገርም የማሰብ ክህሎትና ጽናት ነገሮችን ከተጋፈጡ ልክ እንደ ልበ ደንዳናው እንቁራሪት በመከራ ጊዜ የቆሙበት መሰረት ሊያመልጣቸው ሊወድቁ ቢችሉ እንኳን ወደ ድል እንደሚገቡ ይተማመናሉ። በመሆኑም አእምሮ ሽንፈትን በምንም መልኩ እንዳይቀበል አሳምኑት፣ እንዲሁም አለማምዱት። ያንን ጥቅስ ደጋግማችሁ ለራሳችሁ በሉ፣ ወደ ውስጣችሁ አስገቡት፣ አስተሳሰባችሁም አድርጉት። ከዝቅተኛ ስሜት ጋር በተያያዘ አንድ ሁሌም የምለው ነገር ቢኖር እምነት እንደ መሳሪያ በመጠቀም ወደ ሽንፈት እያመሩ የነበሩ ሰዎች እንዴት ወደሚገርም ድል እንደሚሸጋገሩ በዘመኔ ሁሉ ተመልክቻለሁ። አንድ ሰው ከዝቅተኝነት ስሜት ለመላቀቅ በሚያደርገው ጥረት ሊጠቀማቸው የሚገባው ዘዴዎች ቀላል በመሆናቸው ብቻ ዝቅ ተደርገው ሊታዩ አይገባም። እዚህ ጋር ዋነኛው ነገር
የአስተሳሰብ ዘይቤውን መቀየር እንደሆነ ሊታወቅ ይገባል። የዝቅተኝነት ስሜት ከአስተሳሰብ ችግር የሚመጣ ነው። እናም ይህንን ለማከም የሚችል ግን የቱንም ያህል ቀላል የሆነ ዘዴም መጠቀም ያስፈልጋል። እስካሁን ያየናቸው ከላይ የገለጽነው ቀላል ነገር ግን ውጤታማ የእምነት ቴክኒክ በዛሬ ዘመን በእጅጉ የሚያስፈልግ ሲሆን ለዚህም ዋነኛው ምክንያት የሰው ልጅ በሁሉም ቦታ በዝቅተኝነት ስሜት ተጠቅቶ የሚገኝ በመሆኑ ነው። የአልችልምና የዝቅተኝነት ስሜት የአንድን ሰው ስብዕና በመቅረጽ በኩል ትልቅ ሚና የሚጫወት ነው። በሌላ በኩል የሰው ልጅ በሃይማኖቱ እንደ በፊቱ የማይጸናና እየደከመ የመጣ በመሆኑ ይሄ የዝቅተኝነት ስሜት መስፋፋት አስተዋጽኦ እንዳደረገ ይታመናል። በሃይማኖት መዳከምና በዝቅተኝነት ስሜት መስፋፋት መካከል ቀጥተኛ ግንኙነት ካለ መፍትሄው ግልጽ ነው። እምነትን በማጽናት የዝቅተኝነት ስሜትን መግደል ይቻላል። ከላይ የተገለጹት መፍትሄዎች ንድፈ ሐሳቦች አይደሉም። በሃይማኖት የምናጸናው የምናዳብረው እምነት በትክክል ከሰራንበት ከዝቅተኝነት ስሜት የሚያወጣን በመሆኑ በተደጋጋሚ የተረጋገጠ ሐቅ ነው። እምነትና ፍርሃት ቀደም ሲል እንደገለጽኩት ሁለት ከሌላው ሁሉ የላቁ በሰው ልጅ አእምሮ ላይ የበላይነቱን ለመያዝ አውዘውትረው የሚፋለሙ ኃይሎች ናቸው። የዝቅተኝነት ስሜት ከፍርሃት ጋር በአንድ በኩል፣ ስኬትና እምነት ደግሞ በሌላ ጎራ ተሰልፈው ነው የተፋጠጡት። የፈለገ ቢሆን ግን እምነት ከፍርሃት ብርታትም ከስኬት ማጣት እንደሚሻሉ እንዳንረሳ። ቀደም ሲል የተመለከትናቸውን የማጽናኛ የማበርቻ ቃላት በየዕለቱ የተወሰኑ ጊዜያት ስንደጋግም ቀስ በቀስ ወደ አእምሮአችን መዝለቃቸው አይቀርም። አስቸጋሪ ፈተና ሲገጥመን ፈጣሪ ከኔ ጋር ነው፣ የገባሁበትን ቀውስ ልወጣ እችላለሁ ስንል ያንን ውጤት እናጣጥመዋለን። የዛሬው የመጽሐፍ ቅምሻ ይህን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮመንት ላይ ጻፉልኝ። ይህ መጽሐፍ በአማርኛ በራስ መተማመን በሚል የተተረጎመ ሲሆን መጽሐፉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልኝ ትችላላችሁ። ከዛሬው ሐሳብ የትኛው ሐሳብ መሰጣችሁ? የትኛውስ ከላይፋችሁ ጋር ይላል? ኮመንት ላይ ጻፉልኝ። ይህ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ ይህን ድንቅ ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋል።